ደግሞ ከዛኛው የምትለየው ዋጋዋ አልቆላት ሙሉ ልብስ ነች። እዛ ላይ አምስት አርብ ሰላም በጣም በሚያማምር ከለሮች ወይም በደማቅ ከለሮች የተሰራች ልብስ ነች። በጣም ነው የምታምረው። እንደምታዩት በወራጅ ውርድ ላይ የተሰራች ታቹ በአርብ የተሰራ ልብስ ነው። ታቹ ጥልፍ ነው፣ ወራጁም ጥልፍ ነው ማለት ነው። በጣም የሚያምር ዲዛይነቱ ቢሆን የተሰራላት ልብስ ነው። ፍላወር ነው፣ ወራጅ ፍራውል ማለት ነው። የቤተ እስራኤል እህቴ ልብስ ነው። ከታች ዙሪያዋ አርቡ ቆንጆ ሆኖ ተጠልፎላታል። በጣም ነው የሚያምር። በአራት አርብ የተሰራላት እንደምታዩት እንግዲህ በጣም ውበት አለው ልብሱ። አራት አርብ አይመስልም፣ ዘንከትከት ብሎ የተሰራላት ልብስ ነው። ነጠላው ስታ ከቀሚሱ ጋር የሚያምርና ማች ነው የተሰራላት ልብስ ነው። እጁ ሙሉ ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ ዩቲዩብ ቤተሰቦቼ? በሳምንት እንግዲህ በሚያማምር ነጭ ልብሶች እና ለመቁረቢያ የሚሆናችሁ ነጭ ልብሶች እና መካከለኛ ጥለቶች ይዤላችሁ መጥቻለሁ። በዚህ አጋጣሚ ደግሞ ዩቲዩብን ሳብስክራይብ፣ ላይክ እና ሸር ማድረጋችሁን አትርሱ። ወደ ልብሱ ልሂድ። ልብስ እቺ እንግዲህ ቆንጆ ነው የተሰራች የመቁረቢያ ልብስ ነች። መሀል ላይ በፈርጥ ተሸምኗል ማለት ነው። በወርቀ ዘበው በፈርጥ ተሸምኗል። መደቡ ነጭ ነው። እንደምታውቁት ነጭ ልብሶች በነጭ ነው የሚሸመነው። ከላይ ግን በወርቀ ዘበው ሻይን እንዲያደርግ ልብሱ ወይም ድምቅ ብሎ እንዲታይ ወርቀ ዘበው በሻይን ወርቀ ዘበው በነጭ ማለት ነው ጣል ጣል ተደርጎ ዶዶ ተሰርቶለታል። ለልብሱ ውበት ሰጥቶታል ማለት ነው። በጣም የሚያምር ቆንጆ የፈርጥ ነጭ ልብስ ነው። አርቡም ሰፊ ነው። ሁለት አይመነ ነው። ነጭ ልብስ ሲሆን ደግሞ ሰፋ ሲል ነው ቆንጆ የሚሆነው። ወደ ነጠላው ሲሄድላችሁ ነጠላው እንግዲህ እንደምታዩት ትልቅ የሆነ የነጠላ ስፋት አለው። ጥለቱም ሰፊ ነው እንደ ቀሚሱ። ስለዚህ ድምቅ ያደርጋል ማለት ነው። ለመቁረቢያ እንዲሁ ጣል አድርጋችሁ ለብሳችሁ ቤተክርስቲያን ስትሄዱ፣ እሑድ እሑድ ደግሞ እንዲሁ ቤተክርስቲያን ዘውትር ለብሳችሁ ለምትሄዱ ሰዎች ይሆናችኋል ማለት ነው። ዋጋው እንደዚህ አልቆለት 13 ሺህ። ነጭ ልብስ ሄድላችሁ። እችኛ ደግሞ የምታምር የሚያምር ዲዛይን ያለው ነጭ ልብስ ነው። በጣም ነው የሚያምር። እንደምታዩት ዲዛይኑ ልክም ብሎ የተሰራ ስልስ ብሎ የተሰራ ነጭ ልብስ ነው። ሽመናው ራሱ ቆንጆ ነው። ቀለል ብሎ የተሰራ የሚያምር ሽመና ዲዛይን አለው። በጣም በሚያምር በነጭ ብቻ ነው የሰራት። በነጭ ብቻ ሙሉ ነጭ አድርጎ ነው የሰራት። በሚያምር የሶስት ማዕዘን ዲዛይን ተቀምጦለታል። መሀሉ ኤክስ ምልክቶች አሉት። በጣም የሚያምር ነው። በደንብ ውስጥ ቀርባችሁ ስታዩት ሲያልቅለት ቆንጆ የሆነ የሀበሻ ቀሚስ ሲሆንላችኋል። ወደ ነጠላው ሲሄድላችሁ ነጠላው ይሄን ያክላል ማለት ነው። ነጭ ልብስ ሲሆን ደግሞ ነጠላው ሰፋ ሲል ውበት ይኖረዋል ማለት ነው። እችም ዋጋዋ እንደዚህ አልቆላት 14 ሺህ። ይችኛዋም ሌላኛዋ ነጭ ልብስ ነች። ከዛኛው የሚለየው ይሄ መደቡ በልሙጥ ኬሻ ስራ የተሸመነ ነው። ከላይ ደግሞ መስቀሎች አሉት ማለት ነው። በጣም በሚያምር በመስቀል መስቀሎች ተቀምጦለታል። በጣም የሚያምር የፈርጥ ሻይን ወርቀ ዘቦ ያለው ነጭ ልብስ ነው ማለት ነው። ሻይን ወርቀ ዘቦ ሲኖረው ደግሞ እዚሁ ሻይን ያደርጋል ልብሱ። አርቡም ሰፊ ነው። ሁለት አይ መነን ነው። ነጭ ልብስ ደግሞ መነኑ ነጭ ሲሆን ነው ውበት የሚኖረው። መነኑ ነጭ የሆነ በነጭ መነን የተሸመነ ነው። ነጠላዋ እንደምታዩት ሳይዙን ለምትሉ የነጠላው ስፋት ትልቅ ነጠላ ስፋት አለው። ያላብሳችኋል። ዋጋዋ እንደዚህ አልቆላት ተመሳሳይ ዋጋ አለው። 14 ሺህ እንሰራላችኋል። ቺኛዋ ነጭ ልብስ ደግሞ ከዛኛው የምትለየው ትንሽ ሳይዟ ጠበብ ትላለች እስካሁን ካሳየኋችሁ እና ቺኛዋ ሻይን ወርቀ ዘቦ ገብቶለታል መደቡ ማለት ነው። ሻይን ወርቀ ዘቦ ሻይን ያደርጋል ራሱ ልብሱ። ነጠላው የቀሚሷ ጥበት ደግሞ እነስ ትላለች እስካሁን ካሳየኋችሁ። እችም ሁለት አይመነነት ሁለት አይነት የተሸመነች ነች። ነጠላዋም እያት የቀሚሱ ዲዛይን እዚህ ጋር ወጥቶለታል ነጠላው ላይ በጣም በሚያምር ትልቅ አርብ ያለው አርቡም ሰፊ ስለሆነ በደንብ ያላብሳችኋል። ይሄ የአርቡ ስፋት ይወስናል ማለት ነው በደንብ እንድትለብሱ። እችም ዋጋው አልቆላት
13,000። እችኛዋም ሌላኛዋ የመቁረቢያ ቀሚስ ነች ማለት ነው። ነጭ ልብስ የመቀበያ ልብስ ነች። እቺ መደቧ በሻይን ወርቀ ዘቦ ተሰርቶ መስቀሎቹ ቢጫ ወርቀ ዘቦ ጣል ጣል ብለው መስቀሎች ተሰርቶለታል እዚህ ጋር በሚያምር ማለት ነው። እዚህ ጋር መዝጊያው ላይ ደግሞ ወርቀ ዘቦች አሉት። እቺ ልብስ አሁን ጠበብ ስለምትል ቆንጆ ነው የምትሆንላችሁ። እቺ ዋጋው አልቆላት 12,000። ወደዚህኛዋ እንግዲህ ከነጭ ልብስ ወጥቼ ወደዚህኛዋ ወደ መካከለኛዋ ቀሚስ ሲሄድላችሁ እቺኛዋ እንግዲህ በጎመኔና በ74 ሻይን ወርቀ ዘቦ ገብቶለት በዶቃ ከለር በቀይ በኦሬንጅ የተሸመነች ልብስ ነች። በትልልቁ መስቀሎች ተቀምጠውለታል። የጥለቱ ስፋት መካከለኛ የሚያምር ነው። ዲዛይኑም በጣም የሚያምር ነው። ጎመኔ ውበት አለው ማለት ነው ሲሰራ። ወደ ነጠላው ሲሄድላችሁ ነጠላዋ ደግሞ የቀሚሱ ዲዛይን ይዞ ወጥቷል ማለት ነው። በጣም የሚያምር የነጠላ ዲዛይን አለው። በጣም የሚያምር ልብስ ነው። ዋጋዋ እንደዚህ አልቆላት 16,000። አሁን ያሳያችሁ ልብስ ሁለተኛ ከለሩ ነው ማለት ነው። ይሄኛው መደቡ 74 ቁጥር ነው የተሰራው። ይሄኛው ደግሞ እዛኛው ያሳያችሁ ጎመኔ ከለር ነበር። ይሄኛው በሌላ ከለር ነው የተሰራው። እዚህ ጋር ወይነ ጠጆቹ ተመሳሳይ ናቸው። ቀይ ብርቱካን ከለሩ እንዳለ ተመሳሳይ ሆኖ የሚለየው ጎመኔ ከለሩ ነው ማለት ነው። እና ይሄ በወርቅ በሻይን ወርቀ ዘቦ አልተወሰወሰም እንደዛኛው። ይሄኛው ሻይን ወርቀ ዘቦ ተወስሶለታል። የነጠላውን ዲዛይን ተመሳሳይ ናቸው ከቀሚሱ ጋር። ትንሽ ከቀሚሱ እነስ ቢል ነው የነጠላው ላይ ያለው ጥለት እንጂ ዲዛይኑ ሙሉ ዲዛይኑ ነው የወጣለት። ዋጋው አልቆላት 16,000። በአምስት አርብ የተሸመነች ቀጭን ቀሚስ ነች። በጣም የምታምር በደቃቃው ዲዛይኖች ወጥቶለታል። እዚህ ጋር 3 ማዕዘን በደቃቃው ነው የወጣለት። ብዙ አይነት ከለሮች አሉት። ብርቱካን፣ ቢጫ፣ 74 ዶቃ ከለር፣ ወይነ ጠጅ ከለር፣ ቡኒ፣ ብዙ አይነት የከለር ስብጥር ስላላት ቀሚሷ ውበት ሰጥቶታል ማለት ነው። እዚህ ጋር በውጭና በውስጥ ደግሞ በጎመኔ ተሰርቷል ማለት ነው። እዚህ ጋር ደግሞ በብርቱካን ከለር መዝጊያው ላይ ነቀሳቶች ተሰርቶለታል። በጣም የምታምር ቆንጆ ልብስ ነች። እዛ ላይ 5 አርብ ነች። 5 አርብ ደግሞ ቀጭን ቀሚስ ሲሆን ውበት ይኖረዋል ማለት ነው። ነጠላዋ ሲሄድላችሁ ነጠላዋ የቀሚሱን ያክል ስፋት አላት። ሁሌ እንደምናሳያችሁ በጣም የምታምር ልቅም ብሎ የተሰራች ነች። በወራጅችን ቀሚስ ተሰርታ አይታችኋታል። በጣም የሚያምር ቆንጆ ዲዛይን አላት ማለት ነው። ዋጋዋ እንደዚህ አልቆላት 13,000። 5 አርብ ቀሚሳችን ነች። መደቡ እንግዲህ በአብሽ ከለር እና በሻይን ወርቀ ዘቦ የተሰራ ልብስ ነው። በአንድ ከለር ማለት ነው። በጣም ታምራለች። እንደምታዩት ቆንጆ ዲዛይን ያላት ልብስ ነች። እዚህ ጋር ያሉት እንግዲህ ኮከቦች እና 3 ማዕዘን ዲዛይን አለው። የጨረቃ ዲዛይኖች አሉት ማለት ነው። በጣም የሚያምር ለማንኛውም ሰው የሚሆን ለቤተ እስራኤላዊቶች ለሙስሊሞች የሚሆን አይነት ዲዛይን ነው። ይህ እንደምነግራችሁ እንግዲህ ይሄ መነንና ማጥንት ደርበን እንሰራላችሁ ማለት ነው። 5 አርብ ናት እንደምታዩት። መነኑ ቆንጆ ነው የምትትሉ የተሰራ 2 አይ መነን ነው። ነጠላው ስፋት ይሄንን ይመስላል። በደንብ ያላብሳችኋል ማለት ነው። ዋጋዋ እንደዚህ ጥንቅቅ ብሎ አልቆላት 13,000። ወደዚህኛዋ የምታምር ቆንጆ ልብስ ሄድላችሁ። የሚያምር ዲዛይን ያላት ልብስ ነች። እዚህ ጋር የተቀመጡት ከለሮች ለልብሱ ውበት ሰጥቶታል ማለት ነው። እዚህ ጋር በቢጫ እና በሻይን ወርቀ ዘቦ ዲዛይን ወጥቶለታል። እዚህ ጋር በነጭ ያለው እዚህ ጋር 8 ቁጥር አለው። በጣም የሚያምሩ እዚህ ጋር መዝገው ያለው ዲዛይን ለልብሱ ውበት ሰጥቶታል። መካከለኛ ጥለት ደግሞ አዘውትራችሁ ለምትለብሱ ሰዎች ይሆናቸዋል ማለት ነው። ቆንጆ ሆኖ ይሰራላችኋል። መነኑ ቆንጆ ሆኖ የተሰራ 2 አይ መነን ነው። ሽመናው ውስጥ ላይ ምንም አይነት ፈርስ የለውም። ግጥም ብሎ የተሰራ ቀሚስ ነው። ወደ ነጠላው ሲሄድላችሁ ነጠላው መካከለኛ ጥለት ሲሆን ትንሽ ቀጠን ትላለች። እንግዲህ የነጠላው ዲዛይን ሙሉ ወጥቶለታል። የቀሚሱ ዲዛይን ነጠላው ላይ ሙሉ ወጥቶለታል ማለት ነው። በጣም የምታምር ዲዛይን ያላት ልብስ ነች። ልብስ አልቆላት ስታዩት በጣም የሚያምር ቆንጆ ልብስ የሚሆኑ አልቆላት 15,000 ጨረሱ።